ነገር ግራ ገባኝ ማግኘር በለኝ ብቻዬን ሆኜ እኮ የማደርገው ነገር ግራ ገባኝ ምን ላድርግ አባዬ ለረፍት ያልነው የግልግል ስፍራ ምን ይመስል ምንስ ያደርገን ይሆን? እዚህ ምን ታደርጋለህ? ማለት ለምን መጣ? እንዴት መጣ? አንቺን ተከትዬ በእግሬ። የሰው ልጅ በሁሉም ነገር ላይ ስልጣን አለው፣ የፈለገውን ማድረግ ይችላል። ነገር ግን የተሰጠው ስልጣን በስጋው ላይ ብቻ ነው። እባክህ ሂድልኝ፣ ብቻዬን መሆን ነው የምፈልገው። በቃ ሂድልኝ። ያለሽበትን ሁኔታ መገመት አልችልም። ነገር ግን አንድ ነገር ላይ እርግጠኛ ነኝ። ብዙዎች ለሌሎች እንጂ ለራሳቸው የሚያጋቡት ያ ማለት ደግሞ የከበደሽ ነገር አለ ማለት ነው። ከህይወትሽ 10 ደቂቃ ብቻ ስጪ። ደቂቃዬ ሲያልቅ ይሄዳል። ያኔ የፈለግሽውን ማድረግ ትችያለሽ። እባክሽ 10 ደቂቃ ብቻ። እባክህ በፈጠረህ አምላክ እየለመንኩ ነው። 10 ደቂቃ ብቻ ክፉ ነው። ደቂቃዬ ሲያልቅ ይሄዳል። እሺ ምንድን ነው? ምን ጥያቄ ብቻ። ለምን እንዲህ ለምን ማድረግ ፈለግሽ? ለምን እንዲህ ያደረግሽ? አባቴ ለእኔ ሁሉ ነገሬ ነው። እኔን ለማሳደግ በጣም ዋጋ ከፍሏል። እሱ አንገቱን ደፍቶ ቀማኝ። እሱ አንገቱን ደፍቶ ቀማኝ። እኔ ራሴን ውሳኔሽ ትክክል ይሆናል። ጥሩ ግን አይደለም። እንዴት እንዲህ ትለኛለህ? አየህ ኤፍሬም፣ ዓለም ላይ በጣም ቀላሉ ነገር ምን እንደሆነ ታውቃለህ? ስለ ሰው ምንም ሳያውቁ ሰው ላይ መፍረድ። እስኪ ከአባትሽ ጋር ቦታ ተቀያየሩና ምን ታደርጊ እንደነበር ንገሪኝ። እንዴት ማለት? ቀላል። አሁን አንቺ ደረሰብኝ ያልሽው በአባትሽ ላይ ቢደርስና አባትሽ ደግሞ ልጄን ከማዋርዳት ብሎ ራሱ እንዳጨርሰው። አንተ ምን አደረጉ? አባቴ እኮ ነው። ለምን በሱ ምክንያት ዓለም አይጠላኝም? የምኖረው እኮ በሱ ደስታ ውስጥ ነው። አየሽ፣ ለአንቺ ሲሆን ፍቅር ከክብር ይበልጣል። አሁን አንቺ ያሰብሽውን አድርገሽ ቢሆን ኖሮ በአባትሽ ላይ ምን ሊደርስበት እንደሚችል ልባላች። አንቺ ስለ አባትሽ ያወቅሽው ካደግሽ ወይም ነፍስ ካወቅሽ በኋላ ያለው። አባትሽ ግን ከልጅነት ኮንታፋ አንደበት ለመራመድ ዳዴ ከማለት እስካሁኑ ማንነትሽን ያውቀዋል። ምናልባት የህይወት ትግሉን ያለ መሰልቸት የሚወጣው ልጅ ያለችኝ ብሎ ቢሆንስ? ህይወት እኛ እኮ የኛ ብቻ አይደለም። አሁን አንቺ ለማድረግ የሞከርሽውና አስበው በዙሪያቸው ላሉ ሰዎች ሲሉ በማያውቁት የነገ ተስፋ የዛሬ ህመማቸውን ዋጥ አድርገው እስኪ ስለ አባትሽ አስቢና ራስሽን እንዲህ ብለሽ ጠይቂ። እውነት
ክብር ከፍቅር ይበልጣል? ከበለጠስ የትኛው ክብር? ፍቅር ያልመራው ተስፋ ያላበረታው ክብር እኮ ጉም ነው። እውነት ሲገለጥ ተኖ የሚተፋ የጭስ ምሳሌ። እጅግ በጣም ከባድ ችግር ውስጥ ነኝ። ህይወት ሁለት ሆኖ ያልተፈጠረ የለም። ህይወት በመተራረም ትቀጥላለች። ችግር ደግሞ ያለ መፍትሄ አልተፈጠረም። ችግር ራሱ ችግር ሆኖ የቀጠለው እኮ መፍትሄ ስላለው ጅማ እስከ ዛሬ ድረስ መች ይኖር ነበር? ሁሉም ነገር ተቃራኒ ነው። አንዱ በአንዱ ይጸናል፣ እየታወቀም ይሄዳል። በጨለማ ካልከረሙ ብርሃን እንደማይደንቀው ማለት ነው። እሺ ምን ላድርግ? ምን ላድርግ? እሺ በዙሪያሽ ያሉ ሰዎችን አስቢ። በህይወትሽ ያላቸውን ዋጋ ጭምር። ያኔ ሁሉም ነገር ቀላል ነው። ደግሞ አንድ ነገር ልብ እንኳን በሰማይ ላይ በዚህች ምድር ራሱ ያለ ጊዜው የመጣ እንግዳ አይከበርም። ህይወት የማትፈለጊ ከመሰለሽ እስክትፈለጊ ድረስ በትዕግስት ነው። አሁን የኔ ደቂቃ አልቋል። ቀሪው ያንቺ ውሳኔ ጊዜ ነው። እንድትረዳኝ እፈልጋለሁ። እንዴት ሊያገኘው ቻለ? እኔንም እኮ እንቆቅልሽ የሆነብኝ ነገር ይሄ ነው። ምናልባት ቅንብር ይሆን እንዴ? መጀመሪያ ነው መስሎኝ ነበር፣ ግን አይደለም። የሚገርም ነገር ቪዲዮ የተቀረጸው እኛ ሻወር ቤት ውስጥ እኮ ነው። አይዞሽ፣ እግዚአብሔር አለ፣ እንወጣዋለን። በቃ አሁን ተነሽና እንሂድ። ትንሽ እንቆይ። የመቻኩልበት ካለ ግን እኔም አብሬሽ ብቆይ ደስ ይለኛል። ችግር የለም። አለም ረኪ አለም አረንኪ ስልክ ቻርጅ ወናሽ አንድ 5 ደቂቃ አረ ፈልጊ ደሞ ባጃጅ ይዘሽ እሺ ጨምሪ እንደው አውርጁ ዛሬ ይወረዳል ፈታ በላከ እሺ ነው አረ ያስቀየምክ
በጣም አመሰግናለሁ። ለምን? አንተን ቀላል የመሰለ ቃል ውስጤ ምን ያክል ተስፋ እንደሰጠው ብነግርህ መስሎሽ ነው? ወርቅም ካላጌጡበት ያው ብረት ነው ማለቴ። ልልሽ የፈለግኩት የቃል ትርጉም ስላልገባሽ ነው እንዴ ተሰማሽ? አላስቆም። በቃ ደህና ደር። እሺ፣ ሰላም እንገናኛለን። ሰላም። ደግሞ ስልክ የለኝም። ምን ነው ስልክ የለም? ኧረ አለኝ። ቅድም ስዋከብ የኔን ውስጥ ረስቼ ነው የመጣሁት። ያዘውና ደውልልኝ። 23 ዛሬ እዚህ ታርፋል። እንዴት ነው? ተመቸ? ከመጋዘን ይሻላል። አሁን የምጠይቅህን በጨዋ ደንብ ትመልሳለህ። እሺ? ጎበዝ ልጅ፣ ካልዋሻ አትመታም። የቀረጽከው ቪዲዮ የት አለ? እሱ ጋር ሌላስ የለም? አዎ ሌላ ምንም የለም። ሁሉንም የማስቀምጠው ስልኬ ላይ ነው። ታውቃለህ፣ በአንተ ቪዲዮ የተነሳ የሰው ሕይወት ሊጠፋ ነበር። ለማንኛውም ሌላ ቪዲዮ አለመኖሩን እስክናረጋግጥ እዚህ ትቆያለህ። እንካ እንዳይቆልፍ አድርገው። ሌላ ስልክ አለመያዙን ቸክ አድርጉና በሩን ቆልፉት።
ባለረጋጋስ ምን አመጣለሁ? እሺ ቆንጆ ትራለ እንዴ? ምንድነው ያልሽው? ምንድነው ነገሩ? ምንድነው ያልሽው? ጉዶን ኩልሽ ያምን ጉድ ምንድነው ነገሩ? ምን ሆንሽ? ቆንጆ ምን ሆንሽ? ምንድነው ያልሽው? ኧረ ምንድነው ነገሩ? ምን ሆንሽ? ምን ሆነሽ ነው? ንገሪኝ። አጣሽ እንዴ? ምን ሆነ ነው? ኧረ እንጃ እንደው ከትናንት ጀምሮ ስታባ ማልቀበሰች እባክሽ እንዴ እንደው እሺ ካለችሽ ለምኝ እሺ ላቀርብላችሁ ያን እንዴ ነኝ ምን ማንኪ ምን ምንም አልበላሽ ማስካውን ምግቡን ብይ እሺ ምንድነው ያልሽው? ንገሪኝ። አታስጨንቂኝ። ግን አባትሽ ሰምቷል? አልሰማም። ካልሰማ ነው አይሆንም። አቂ አይሆንም። አባ የሆነ ነገር ይሆንብኛል። አይሆንም። እሺ ወይኔ ጉዴ እንዴት ሊሆን ቻለ? ይሄኔ ጓደኛ ወይኔ ጉዴ ፈላ እንዴት ሊሆን ቻለ? አላውቅም። ማን ላከልሽ? መቼ ነው የተላከው? ማንነቱን አይገልጽም። ምን እንደሆነ አላውቅም። አንቺም ታውቂያለሽ እንደዚህ አይነት ተራ ነገር እንደማላደርግ። እሺ ማንኛ አላውቅም። ማንነቱን አይናገርም። በስልክ ነው የሚያወራኝ። ይሄ ነገር ቅንብር አይደለም። እንዴት አወቅሽ? ማኪ የተቀረጸው እኮ እዚሁ የራሴ ቤት ውስጥ ነው። አማንሽ ሚላ ዛሬ ከየት ተገኘሽ? እኔማ ዝም እስቲ እኮ ምን ነው አስቀየምኩሽ እንዴ ምናምን ብዬ። ምኑን? ኧረ እኔም እሱን ልጠይቅህ ነበር እኮ ልጁ እኮ እስካሁን አልመጣም። የምሬን ነው። እኔማ ዝም ስትሉኝ እኮ ሸመጠጣችሁኝ እንዴ ምናምን ብዬ እኮ